ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ለሮማውያን ሰዎች በጻፈው መልእክቱ ምዕራፍ 9 ቁጥር 32 ጀምረ ስናነብ እንዲህ ብሎ ጽፏል። በጽዮን የማሰናከያ ዓለትን አኖራለሁ ይላል እግዚአብሔር ይላል። በጽዮን የማሰናከያ ዓለትን አኖራለሁ፣ በእርሱ የሚያምን ደግሞ አያፍርም፣ ለዘላለም አያፍርም፣ ለዘላለም አይወድቅም ይልና እነርሱ ግን በዚያ ማሰናከያ ዓለት ተሰናከሉ ይላል። የሚገርም ነው። ጽዮን የተባለ ዳዊት የዘመረበት ቤተ መንግስት የሰራበት ተራራ፣ እግዚአብሔር የቃል ኪዳን ታቦት የነበረበት ተራራ፣ ሰሎሞን ቤተ መቅደስ የሰራበት ተራራ፣ ነቢያቱ የዘመሩበት የሰገዱበት፣ ካህናቱ በገና የደረደሩበት ያመሰገኑበት፣ ዳዊት በምስጋና በበገና ትንቢት የተናገረበት ተራራ ጽዮን ተብሏል። ጽዮን የተባለ እሱ ነው። ስለዚህ በዚያ ምስጋና አዲስ ምስጋና ይተካል። የሐዲስ ኪዳን ምስጋና፣ ሐዲስ ኪዳናዊ ምስጋና ከመላእክት ጋር የተባበረ ሐዲስ ምስጋና ይተካል። በመስዋዕቱም አማናዊ መስዋዕት ይተካል። ሕያው የሆነ መስዋዕት፣ ዘላለማዊ መስዋዕት ይተካል። በካህኑም አማናዊ ካህን ይተካል። ኃጢአትን የሚያስተሰርይ ካህን፣ ያሰረው የታሰረ የፈታው የተፈታ የሚሆን አማናዊ ካህን ይተካል። ስለዚህ በዚያ በጽዮን የማሰናከያ ዓለትን አኖራለሁ፣ በእርሱ የሚያምን ደግሞ አይሰናከልም። ያ ዓለት ማን ነው ከተባለ ኢየሱስ ክርስቶስ ነው። ብዙዎች የተሰናከሉበት ሩቅ ብእሲ ነው ያሉት፣ ወልደ ዮሴፍ ነው ያሉት፣ አምላክነቱን የተጠራጠሩ፣ መገለጡን የተጠራጠሩ በተሰጠን ቃል ኪዳን መሰረት ዘመኑ ሲፈጸም ከሴት ተወለደ፣ ከሕግ በታች በሆነ ልደት ተወለደ። የሰጠው ተስፋ ሲፈጸም፣ ለአዳም የሰጠው ተስፋ ሲፈጸም ተገለጠ፣ በስጋ ተገለጠ፣ ሕይወት ተገለጠ ይላል ቅዱስ ዮሐንስ። ሕይወት ተገለጠ፣ አይተንማል፣ ዳሰነውማል። ስለዚህ ያየነውን እንናገራለን፣ የሰማነውንም እንመሰክራለን ብሎ ቅዱስ ዮሐንስ ተናግሯል። ሕይወት ተገለጠ። ያንን ሕይወት አልተቀበሉትም። ምን አለ ቅዱስ ጳውሎስ? ተሰናከሉበት ይላል። ተሰናከሉበት፣ ወደቁ። ፍጻሜው ግን ጽዮን የተባለች ይህች ቤተክርስቲያናችን ናት። ይህች ቤተክርስቲያናችን ኢየሱስ ክርስቶስ ወልደ እግዚአብሔር ነው። ኢየሱስ ክርስቶስ አምላክ ወልደ አምላክ ነው። ኢየሱስ ክርስቶስ ዘላለማዊ አምላክ ነው። ኢየሱስ ክርስቶስ ዘላለማዊ ርስቱን ያወርሰኛል ብላ ታመሰግነዋለች፣ ትሰግድለታለች፣ ታከብረዋለች፣ ታመልከዋለች። አይዛብ ግን እስካሁን አልተቀበሉትም። መናፍቃን ግን እስካሁን አልተቀበሉትም። ሁሉ ከእግሩ ስር ተቀጥቅጦ እስኪገዛለት ድረስ አይዛብና መናፍቃን ይሰናከሉበታል፣ ገና ይሰናከሉበታል ይላል ሐዋርያው ቅዱስ ጳውሎስ። ያ የማሰናከያ ዓለት ብዙዎች ይሰናከሉበታል። የዘላለም ኀፍረትን ይጎናጸፉበታል። መሰናከል ማለት መውደቅ ማለት ነው። መውደቅ ማለት ደግሞ በሱ አለማመን ማለት ነው። በዚያ መንፈሳዊ ዓለት የህይወት ውሃ በፈለቀበት ዓለት አለማመን ማለት ወደ ሲኦል መውረድ ማለት ነው። ዘላለማዊ ኀፍረትን መጎናጸፍ፣ ዘላለማዊ ሞትን መልበስ፣ ለዘላለማዊ ሞት መገዛት፣ ወደ ዘላለማዊ ሐሳር መሄድ፣ የሐሳር ትንሣኤን መነሳት፣ ከህይወት ትንሣኤ መውጣት፣ ከህይወት ውጪ መሆን መሰናከል ማለት እሱ ነው። እና ብዙዎች ተሰናከሉበት። በሱ የሚያምን ግን አይሰናከልም ይላል። የሚያምን ሲባል ዝም ብሎ በስም ክርስቲያን መባል አይደለም። የስም ክርስትና አያድንም። የህይወት ክርስትና ነው የሚያድነው።